መደበኛ ፓስፖርት ለሚፈልግ አመልካች 50 ሺህ ብር በመክፈል በቤት ለቤት ልዩ አገልግሎት በ2 ቀናት ውስጥ እንዲያገኝ የሚያስችል ደንብ በስራ ላይ ዋለ። ደንቡ ለ10 ዓመታት የሚያገለግል የኢትዮጵያን ወርቃማ ቪዛ ወይም ጎልደን ቪዛ በ$10,000 ክፍያ ማግኘት የሚቻልበትንም አሰራር በውስጡ አካቷል። ሰላም ጤና ይስጥልኝ። ይህ መረጃ ፓስፖርት ለማውጣት ወይም ለማሳደስ ለሚፈልጉ ዜጎች ወሳኝ መረጃ ነው። እስከ ቪዲዮ መጨረሻ ተከታተሉን። ለ10 ዓመት የሚቆይ የኢትዮጵያን ቪዛ በ$10,000 ክፍያ ለመስጠት የሚያስችል ደንብ በስራ ላይ ዋለ። መደበኛ ፓስፖርት ለሚፈልግ አመልካች 50 ሺህ ብር በመክፈል በቤት ለቤት ልዩ አገልግሎት በ2 ቀናት ውስጥ እንዲያገኝ የሚያስችል ደንብ በስራ ላይ ውሏል። ደንቡ ለ10 ዓመታት የሚያገለግል የኢትዮጵያን ወርቃማ ቪዛ በ$10,000 ክፍያ ማግኘት የሚቻልበትን አሰራርን በውስጡ አካቷል። ይህንን አዲስ አሰራር ለመጀመሪያ ጊዜ ተግባራዊ ያደረገው ከየካቲት 17 2018 ዓ.ም ጀምሮ በስራ ላይ የዋለው የኢሚግሬሽንና ዜግነት አገልግሎት የክፍያ ደንብ ነው። የሚኒስትሮች ምክር ቤት በዚህ ደንብ ላይ ውይይት አካሂዶ በነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ የወሰነው ባለፈው ታህሳስ ወር መጨረሻ ባካሄደው መደበኛ ስብሰባ ነው። የኢሚግሬሽንና ዜግነት አገልግሎት ተቋም ለሚሰጣቸው ለተለያዩ አገልግሎቶች የክፍያ ተመኖችን የሚዘረዝረው ይህ ደንብ በ4 ዓመት ውስጥ ለ3ኛ ጊዜ እንዲሻሻል የተደረገ ነው። የአሁኑ ማሻሻያ የተደረገው በሐምሌ 2016 ዓ.ም የወጣው ደንብ አተገባበር ላይ የታዩ ክፍተቶችን ለማሻሻል እንዲሁም የውጭ ዜጎች የማይንቀሳቀስ ንብረት ለማፍራት የተደነገገውን አዋጅ ተግባራዊ ለማድረግ እንዲያስችል እንደሆነ በወቅቱ ተገልጿል። ኢትዮጵያ ኢንሳይደር በተመለከተችው አዲሱ ደንብ ላይ በ2 እና በ5 ቀናት ውስጥ ለሚሰጡ የመደበኛ ፓስፖርት አገልግሎቶች ሲጠየቅ የነበረው ከ5,000 እስከ 25,000 ብር የሚደርስ ክፍያ ሳይለወጥ ቀጥሏል። ሆኖም መደበኛ ፓስፖርትን በልዩ አገልግሎት ለማግኘት የሚፈልጉ ተገልጋዮች ከ40,000 እስከ 50,000 ብር መክፈል እንደሚጠበቅባቸው በአዲሱ ደንብ ላይ ሰፍሯል። በደንቡ ላይ ፕሪሚየም በሚል ለተሰየመው አገልግሎት 40,000 ብር የሚከፍል ተገልጋይ መደበኛ ፓስፖርትን በ6 ሰዓት ውስጥ ማግኘት እንደሚችል ተቀምጧል። በቤት ለቤት አገልግሎት መደበኛ ፓስፖርት በ2 ቀናት ውስጥ ማግኘት የሚፈልግ ተገልጋይ ደግሞ 50,000 ብር መክፈል ይኖርበታል። ከሐምሌ 2016 ዓ.ም ጀምሮ በስራ ላይ በቆየው ነባሩ የክፍያ ደንብ በልዩ አገልግሎት የሚሰጥ ባለ 32 ገጽ ፓስፖርት የክፍያ መጠን 35,000 ብር ነበር። በተለያዩ ምክንያቶች የተቀመጠውን ይህን ክፍያ መፈጸም ለማይችሉና በጤና ችግሮች ምክንያት ተቋሙ ድረስ መምጣት ለማይችሉ ተገልጋዮች መደበኛውን ክፍያ ብቻ በመክፈል በልዩ ሁኔታ የሚስተናገዱበት አሰራር ተዘርግቶ ተግባራዊ እንደሚሆን በነባሩ ደንብ ላይ ተመልክቶ ነበር። አዲሱ ደንብ ይህንን አሰራር በ2 ከፍሎታል። የመጀመሪያው አሰራር በልዩ አገልግሎት የተቀመጠውን ክፍያ መክፈል የሚችሉ ነገር ግን በጤና ችግር ምክንያት ተቋሙ ድረስ ለመምጣት የማይችሉ ተገልጋዮችን የሚመለከት ነው። እነዚህ ተገልጋዮች ተገቢውን የልዩ አገልግሎት ክፍያ በመክፈል ባሉበት ቦታ አገልግሎቱን ማግኘት እንደሚችሉ በአዲሱ ደንብ ተደንግጓል። በአንጻሩ በጤና ችግር ምክንያት ወደ ተቋሙ መምጣትም ሆነ የልዩ አገልግሎት ክፍያ መፈጸም ለማይችሉ ተገልጋዮች የመደበኛውን አገልግሎት ክፍያ ብቻ በመፈጸም ተቋሙ ባሉበት ቦታ አገልግሎት እንዲያገኙ እንዲደረግ በአዲሱ ደንብ ላይ ሰፍሯል። በውጭ ሀገር ለሚሰጥ የመደበኛ ፓስፖርት አገልግሎት የሚጠይቁ ዜጎች ለመደበኛው አገልግሎት መክፈል የሚጠበቅባቸው $200 እንደሆነም በደንቡ ላይ ተቀምጧል። ፓስፖርታቸውን ለማሳደስ በበይነ መረብ ወይም ኦንላይን የሚያመለክቱ ተገልጋዮች በበኩላቸው $250 መክፈል ይጠበቅባቸዋል። ከሀገር ውጭ ሆነው ፓስፖርት በአስቸኳይ ለማግኘት ለሚጠይቁ ዜጎች በአዲሱ ደንብ የሚጠየቀው ክፍያ $300 ነው። ይህንኑ የአስቸኳይ አገልግሎት በበይነ መረብ ለሚጠይቁ ተገልጋዮች ክፍያው ወደ $350 ከፍ ይላል። የይለፍ ሰነድ ለማግኘት የሚያመለክቱ ተገልጋዮች $120 መክፈል እንደሚገባቸው የደነገገው አዲሱ ደንብ ጊዜያዊ የመኖሪያ ፍቃድ ለሚጠይቁ ጥገኝነት አመልካቾች መደበኛ ክፍያም $500 እንደሆነም አመልክቷል። በ2 ቀን የሚያልቅ የጥገኝነት ጊዜያዊ የመኖሪያ ፍቃድ የሚጠይቀው ክፍያ ደግሞ $1,000 ነው። ለ5 ዓመታት የሚቆይ ቋሚ የመኖሪያ ፍቃድ ለማግኘት የሚጠየቀው ክፍያም
ቀድሞ ከነበረበት በ3 እጥፍ ጨምሮ በአዲሱ ደንብ $3000 ገብቷል። ይህንኑ አገልግሎት በአስቸኳይ ማለትም በ1 እና በ2 ቀናት ለማግኘት ከ4000 እስከ $4500 እንዲከፍሉ ይጠየቃሉ። በሐምሌ 2016 ዓ.ም በወጣው ነባሩ ደንብ ለአንድ ዓመት የሚያገለግል ጊዜያዊ የመኖሪያ ፍቃድ ለማግኘት የሚጠየቀው $500 ብቻ ነበር። አዲሱ ደንብ ከመኖሪያ ፍቃድ ባሻገር ለ21 ዘርፎች የሚሰጥ የቪዛ አይነትና የክፍያ መጠንን በዝርዝር ይዟል። ለኢንቨስትመንት አመልካቾች የሚሰጥ ቪዛ ከ1 ወር እስከ 5 ዓመት ድረስ ባለ የቆይታ ጊዜ ተከፋፍሎ የክፍያ ተመኑ በደንቡ ላይ ተቀምጧል። እነዚህ አመልካቾች ለ1 ወር $60፣ ለ3 ወራት $150 እንዲሁም ለ6 ወራት ቪዛም $250 ይጠየቃሉ። አመልካቾቹ ለ3 ዓመት ቪዛ $2000 ክፍያ የሚጠየቁ ሲሆን 5 ዓመት የቆይታ ጊዜ ላለው ቪዛ ደግሞ $4000 መክፈል እንደሚጠበቅባቸው በአዲሱ ደንብ ላይ ሰፍሯል። ቤት የሚገዛ የውጭ ዜጋ እስከ 5 ዓመት የሚቆይ ቪዛ በተመሳሳይ ክፍያም በ$4000 ማግኘት ይችላል። ቪዛው የ3 ዓመት ብቻ ከሆነ የክፍያ መጠኑ $2000 እንደሚሆን በአዲሱ ደንብ ላይ ተቀምጧል። ለ10 ዓመታት የሚያገለግል የኢትዮጵያን ወርቃማ ቪዛ የሚፈልጉ አመልካቾች በበኩላቸው አገልግሎቱን ለማግኘት $10000 መክፈል ይጠበቅባቸዋል። ይህ የክፍያ መጠን በወቅታዊ መደበኛ የባንክ ምንዛሬም ከ1.5 ሚሊዮን ብር በላይ ነው። የወርቃማ ቪዛ ባለቤቶች ቪዛቸውን በመደበኛ አገልግሎት ለማራዘም $10000 እንዲሁም በአስቸኳይ ጊዜ ለማራዘም ደግሞ $12500 መክፈል እንደሚገባቸው በአዲሱ ደንብ ላይ ሰፍሯል። እነዚህን አገልግሎቶች የሚሰጠው የኢሚግሬሽንና ዜግነት አገልግሎት በዘንድሮ በጀት ዓመት 3 ወራት ካገኘው 10.5 ቢሊዮን ብር ገቢ ውስጥ ትልቁን ድርሻ የሚይዘው ከቪዛና ተያያዥ አገልግሎቶች የሚሰበሰበው እንደሆነ ባለፈው ህዳር ወር አስታውቆ ነበር። የፋይዳ መታወቂያ መንግስት ዜጎችን ለመከታተል የተዘጋጀ ድብቅ ካሜራ ነው ወይስ አገልግሎትን የሚያዘምን ዲጂታል መታወቂያ? መንግስት አሁን ግልጽ መልስ ሰጥቷል። የፋይዳ መታወቂያ መንግስት ዜጎቹን የሚከታተልበት ድብቅ ካሜራ አይደለም ሲል የብሔራዊ መታወቂያ ፕሮግራም አስታወቀ። የፋይዳ መታወቂያን ለመያዝ የንግዱ ማህበረሰብ ስጋት ሊገባው አይገባም ተብሏል። ይህንን ያሉት የብሔራዊ መታወቂያ ፕሮግራም ፋይዳ አስተባባሪ አቶ ዮዳሄ አራያ ስላሴ ናቸው። የፋይዳ ዲጂታል መታወቂያ ባለቤት መሆን በተለይ የንግዱን ማህበረሰብ ስጋት ውስጥ የሚጥለው ሊሆን አይገባም ያሉት አቶ ዮዳሄ መንግስት በተለየ ሁኔታ ዜጎችን የሚያድንበት ወይንም የሚከታተልበት ስርዓት እንዳልሆነም አስታውቀዋል። አንድ አካል ብቻ ተጠያቂ እንዲሆን የሚያደርግ ስርዓት መኖር የለበትም ያሉት አቶ ዮዳሄም መንግስትም አጥፊ ሆኖ ሲገኝ ተጠያቂ የሚሆንበት ስርዓትም እንዳለም አንስተዋል። ህብረተሰቡ ከዚህ ጋር ተያይዞ ምንም አይነት ስጋት ሊኖረው እንደማይገባና የፋይዳ ዲጂታል መታወቂያን መያዙ ምንም አይነት አሉታዊ ጉዳትን እንደማያደርስበት ተናግረዋል። አንድ ሰው የፋይዳ መታወቂያ ባለቤት ሲሆን በአብዛኛው ማንነቱን ገላጭ የሆኑ መረጃዎችን በዚህ ስርዓት ውስጥ እንደማይካተቱና ይህም የግለሰቡን ምስጢራዊ መረጃዎች ለመጠበቅ እንደሚረዳ ነው የገለጹት።